እና ስለቻላችሁና አቅም ስላላችሁ የዛን ሀገር ዜጋ ባል ስላደረጋችሁ ወገኖቻችሁ ላይ በዚህ ልክ በደል መፈጸም እኔ ስለጥንቁልናቸው እዛ ይቀናቆሉ አያገባኝም። እኔም ተደርጎብኝ ይሆናል እንጂ ፈዝዣለሁ እኮ እኔ ምን አውቃለሁ እኔ በምን እንደተደረገብኝ። በፎቶም ይደረጋል እኮ ተባለ። ዩሲ ጋይስ አያችሁ እኔ ስላለ ነው ሪከርድ አለ ገራለ አንደኛ እኮ ራሷ ናት። እኔ ስለ ጥንቆላ ስለምናምን አላውቅም። እኔ ጥንቆላ ቤትም ሂጅ አላውቅም። ሲያስጠረቁልም ሲጠረቁልባቸው አይቼ አላውቅም። አንደኛ ግን ከነሱ እጅ የነበረባት አንደኛ ረጅም እጇ እሷ ናት። የሚገርም ነው ግን እኔ አፍራለሁ። ምንም ማንም ምንም አያመጣም። ምንም የሆነ ነገር እንጂ ሌላ ነገር ምንም አያመጣኝም። አንደኛ እሷ ናት እጇ ረጅም የነበረ ከነሱ መሀል አንድ እሷ ናት። ታውቃለች በደገር አለ ያ ሁሉ እንትኑ ሩጫ የነበረ እሷ ናት ሰብስባ እንደዚህ ያስደረገችብኝ የነበረ። ለዚህ ጊዜ ጋይስ አስባችሁታል? ሰው እንደወጣ ይቀራል። ሰው ተኝቶ የማይነቃበት ዘመን ማለት ነው። ስንት ዓመት ሊኖር አይስዌር ስንት ዓመት ሊኖር። እግዚአብሔር ግን ልብ ይስጣችሁ። እውነት በተለይ ስደት ላይ የገዛ ወገናችሁን የገዛ ከአፈራችሁ ከምድራችሁ የወጣውን የገዛ ወገናችሁን እንዲምታንከራትቱ እንዲምታሰቃዩ መድኃኒዓለም ግን ፍርዱን ይስጣችሁ። ያሳፍራል በጣም። ለምንድነው ዝም ብለው? ሁሉ ዓለም ያወቀው እኮ ነው። ቤሩት ድፍን ያወቀው እኮ ነው። ይሄ ቤሩት ድፍን አይደለም፣ ሁሉ ቲክቶከር አይደለም፣ ሁሉ ቲክቶክ የሚከተል ያወቀው እኮ ነው። ሪከርዶች ያለው እኮ ነው። ምንድነው ዝም ብለው? አዎ አንደኛ እሷ ናት። እጇ ከነሱ አንደኛ እሷ ናት። እኔ ግን ጋይስ አንድ ነገር ልንገራችሁ። ዝም በይ የምትሉ ሰዎች ጤነኛ ናችሁ? ግን እስከ መቼ ተፈርታ እንድትኖር ነው የምትፈልጉት እንዴ? እኔ ለማንም ማንም አልፈራም። አሁን እነ ጃድ በችኛ አልነበረም እንዴ? ምናችሁ ነው ቤቷ አላስገብታ ለዝቢያን ምናችሁ ነው የምትሉ ሰዎች ግን አታፍሩ እንዴ? እኔ የውስጥ የላውራ እንጂ አሁን ጃፒያ እና እሷ አይደለም እንደዚህ ያሳደችኝ ማን ነው ታዲያ? ሪከርድ አለ፣ ሁሉ ነገር አለ። እሷም ታውቃለች። ድብን አድርጋ ፊት ለፊት እንደዚህ ሲያገኙኝ ግን አንገታቸው ደፍተው ነው የሄዱት። አልነኩኝም እንደዚህ። ከዛ ከገጠር መጥቼ እዚህ ምንም አያረጉሽም ነው ተብዬ ስመጣ ፊት ለፊት ያለፈች ጸግሏ ነው ያለፈችው። ለምን በእጇ እንደማትነካኝ አውቃለሁ። ለምን ነው ዝም በይ ምናምን የምትሉኝ? ለምን ዝም እላለሁ? አንደኛ ረጅም ልጇ እሷ ናት። ረጅም ልጇ እሷ ናት አንደኛ። አሁንም አልፈራም፣ ምጠት አይወጣኝም። ደግሞ በእሷ ከአሁን በኋላ ማንም የሚነካኝ የለም፣ እርግጠኛ ነኝ። ምናችሁ ነው አሁን ጸጥ ብዬ እኮ ነበር። እኔ ስሟን አንስቻለሁ፣ ምን አንስቻለሁ። ጃፒ አስገብታ ተው እንጂ ተውን፣ በእናታችሁ ተውን። በቃ ፈራን እኮ እዚህ ቤሩት እኮ ፈራን እኮ። አሁን እያልን ፈራን እኮ እዚህ አይደለም። እኔ ተው ቲክቶክ እዚህ የለመንኩ ምበላ ሰርተው የሚበሉ እንኳን እየተለካባቸው በብርም እየተያዙ ፖሊስ እያስለካዋባቸው በቃ ብር እየከፈሉ ነው እንደ ፍላጎታቸው የሚያደርጓቸው። ተውን እንጂ እንናገርበት፣ እንተንፍስበት እንጂ እስከ መቼ? ለግልወተኛም እኮ ህግ አለው እኮ እዚህ ሀገር ህግ አለው እኮ። ለብርም እኮ እሷ በምትከፍለው እኮ ማስደረግ። ተው እንጂ እዚህ ሀገር ቤሩት የሚባለው ማርያምን ጉቹ እግዚአብሔርን እኔ አኪድ እፈራለሁ። ሳልፈራ ቀርቼ አይደለም፣ በጣም ነው የምፈራው። ለምን እኔ ነገ ጠዋት እኔ በአካል ለእናቴ በአካል ከኢትዮጵያ እንደዚህ ጥሩ ሁኜ በቃ ሰው ሁኜ ለእኔ ሳልሆን ሞት ሳይሆን ፈርቼ እናቴ እዛ እንድታዝን አልፈልግም። ይሄ የኔ ነው። ሞት ነው። አንዴ በቃ የሞተ ሙቷል። ለቤተሰብ ነው፣ ማርያምን ለቤተሰብ ነው። በቃ እዚህ አንድ ሰው መናገር አፍሽን ከፍተሽ መናገር አትችይም። አሁን እኔ ጸጥ ብዬ ነበር። እሷ ግን በቃ ለጃፒ ያስገብታ እና አንዲት ልጅ ማነው እኔ ምን አልኩ? ተሳደብኩ አልተሳደብኩም? ተናገርኩ አልተናገርኩም?
ስለ ጥንቁልናቸው አላውቅም። ከዚህ በፊት ግን በየገጠር ሲሄድ ወደ ጓደኞቼ እዛ ምናምን ሲሄድ እሷ ናት አንደኛ እሷ ናት። ያ ሁሉ እያካሄደችው የነበረችው አንደኛ እሷ ናት። ምን ነው አፍራለሁ እንዴ? ማንም የሚያውቀው እኮ ነው። ቤይሩት ድፍን የሚያውቀው እኮ ነው። ምን ነው እስከ እንደዚህ የሊብነን ሚስት ስለሆነች የሊብነን ሚስት ይሁና እኮ ወረቀት ቢኖራት እኮ ከዳም ወረቀቷ እኮ የዚህ ሀገር ዜግነት አይደለም። እንደኛ ሰራተኛ ተብላ ነው ቢያገባትም ለእሷም እኮ ማስጠቆር ነው። እሷም እኮ እዛ ያለች እኮ ምንድን ነው እስከ እንደዚህ አይደለም። ወረቀት የመዳን ቤት የዚህ ሀገር ወረቀት ይዘው እንኳን እንደዚህ አላረጉንም። እንዴት እንደሚከባከቡን አበሻው ነው። ወረቀት የዚህ ሀገር ዜጋ ይዘው ምንም አይናገሩንም። አንገታቸው ደፍተ ነው የሚሄዱ። ምናችሁ ነው? ተይ አትበሉኝ። ምን እንዳይመጣኝ ነው። ተሳቀን ኑሩ እንዴ? ጠብቅሽ ዜድ ያሳዝናል በጣም። ሁሉ ጊዜ እየተሳቀቀ መቀመኖር በቃ እንደዚህ እንዳታስደርገኝ። የእውነት እግዚአብሔር ይከፍላል። እግዚአብሔር ቀን አለው ለሁሉ። ዩኒቨር ነው። ነገን አታውቁትም። ነገን ስለማታውቁ በዚህ ይሄ እንግዲህ እዚህ ሀገር እንኳን ቆንስላ ቢኖር ኤምባሲ ቢኖር እዩ እስቲ ይሄ ኤምባሲ እንግዲህ የዛ ጊዜ እነሱ ናቸው እንደዚህ ያሉት። ፈጣሪ ጠብቀሽ ዜድዬ፣ ራስሽን ጠብቀሽ የምትኖሪበት እግዚአብሔር አምኛለሁ። እግዚአብሔር ይኸው እስቲ ስሚ እስቲ ይሄ ይላል ኤምባሲ ቆንስላ ሆኖ ማንም አይጠይቅም። እንደዚህ ያሉ እንግዲህ እንደዚህ ጫፍ የሚነካኝ ወንድ ካለ ይዤው ነው ገደል የምገባው። እንደ ሴት ሆናችሁ ወይ መታችሁ ጉልበት ቢኖራችሁ መታችሁ እንደዚህ ታልኩኝ። እኔ ኢትዮጵያዊት ነኝ። ያ ኢትዮጵያ ያ ወንድሜ ነው። ተውን በቃ እኔ እግዚአብሔር ከዚህ ሀገር ቶሎ ብሎ በገላገለኝና ከዚህ ሀገር ተገላግዬ ምንም በቃ እኔ እዚህ ሀገር በቃ እኔ እንደዚህ ሀገር ምቀኝነት ያለ ሀገር እንደዚህ ሀገር ኧረ በስመ አብ እኔ እንጃ ማርያምን። ወደዚህ ማትመጪው ለምን እኛ ጋር መጪ? ኧረ ከዚህ ሀገር በተገላገልኩ እኔ ትንሽ የሆነ ነገር ነው የምጠብቀው እንጂ እኔ እገላገላለሁ ከዚህ ሀገር። ማርያምን ይብላኝ 7 ዓመት እዚህ ዳውራ ከመጣሁ ነው እየተሳቀቅኩ የምኖረው። እዚህ ሰፈር ከመጣሁ ነኝ እየተሳቀቅኩ የምኖረው እንጂ እኔ ሌላ ሰፈር እኮ ተሳቅቄም አልኖርም ምናምን አይባባልም። እዚህ ከመጣሽ እናቴ እዚህ ፀጉር ቤት መክፈት አቅቶኝ ነው እንደምጫወተው እንደ ጌመርነቴ አቅቶኝ ነው ወይ የሆነ ሬስቶራንት ተደብልቀሽ ሬስቶራንት ያላቸው እንኳን ወረቀት የላቸውም ተብለው እኮ ነው ጠቁሞ የሚያስይዟቸው የሚያሳስሯቸው። ይሄ እኮ በቃ ብልግና እኮ ነው፣ ምንቀኝነት እኮ ነው። ለምን ከኛ በላይ ከፍ ብሎ ይታያሉ እኮ ነው። ለምን ከኛ በላይ ብር ይሰራሉ እኮ ነው። አሉ እኮ ስንት ፀጉር ቤት ስርዓታቸው አንገታቸው ደፍተው የሚሄዱ ድምፃቸው የማይሰማ ሬስቶራንቶች እኮ አሉ። ድምፃቸው የማይሰማ ፀጉር ቤት እኮ አሉ። ድምፃቸው እንኳን ለድምፃቸው አይሰማም አሉ፣ ማአት አሉ። እሷ በቃ የሊብነን ሚስት ስለሆነች የሊብነን ሚስት ዋላ ሺህ ጊዜ ዋላ የራይሱ የባለስልጣኑ ሚስት ሁኚ ነው የምልሽ። ትናንትና ላይሻትም እንዴ እኔ እኮ የዚህ ሀገር ዜጋ ሚስት ነኝ። በቃ ይሄ ዜጋ ሚስት ሁነው ወረቀት የዚህ ሀገር ያላቸው ነው የምልሻለሁ። ጉቹ የዚህ ሀገር ወረቀት ያላቸው ምሽ እንደኛ የሰራተኛ ሳይሆን የዚህ ሀገር ማርያምን ስንት ሚስኪኖች አሉ። ወረቀት አለን ብሎ የማይጎረሩ አሉ። የአረብ ሚስት ነን ብለው ትዳራቸው ልጃቸው የወለዱ የተከበሩ አሉ። እንደዚህ ቀና ብለው ማያዩናል። ማርያም ቀና ብለው አያዩንም። እንደዚህ አፋችን እየሄዱ የሚሄዱት የእሷ አበዛቸው። እንደዚህ ነኝ ወደ ዘር ምናምን ኧረ አሁን ምንም ሳላት እኔ ማርያም ምንም ሳለት እዛ ጃፒ አስገብታ እና የሆነች ልጅ አስገብታ ጆከር አልተናገረም አስገብታ እኔ ነክቻታለሁ እንዴ ባልሻል። ካሁን በኋላ እኔ አልፈራም። ቤቴም ታውቂዋለሽ ድብን አድርገሽ እኔ እንገናኝ ብለሻት እንደሪታ ምፈራ እንገናኝ ካልሽኝ እገናኝሻለሁ። ፊት ለፊት ነው የምመጣሽ። እኔ ፊት ለፊት እመጣለሁ። ስታከብርኝ ነው ማከብርሽ።
ኧረ ሳሪ በቃ አትበኝ። ምንም ሳላት እኮ ነው አስገብታ እያሰደ አስጠላኝ ሁሉ ነገር እኮ እግዚአብሔር ስማ። ኧረ እስከ እንደዚህ ጭካኔ እኔ አበሻ ላበሻ ሆነው ቤሩት ነው ያየሁት። እኔ ሌላ ሀገር አልሄድኩም አላየሁም፣ ግን እስከ እንደዚህ እኔ ማርያምን ስማ። እኔ ቤሩት ማጣቸው እኔ የምቀርባቸው እንብላ እንጠጣ አብረን ቤታችን ነው አይሉም፣ ከፍተው ነው የሚያስገቡሽ ምናምን። የዚች ደግሞ የተለየ ነው የተለየ በቃ ማርያምን እኔ እንደዚህ ብዬ የምናገረው ደፍሬ የምናገረው ምንም የሚወጣ ሚስጥር ስለሌለኝ ነው። ምንም የምፈራው ነገር የለኝም፣ የምወጣ ሚስጥር የለኝም። ምንም እንደዚች የምታክል